በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናንተ ደካሞች ሸክማችሁ የከበደው ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። የማቴዎስ ወንጌል ምዕራፍ 11 ቁጥር 28። የክርስቶስ ቤተሰቦች እንደምን ሰነበታችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እግዚአብሔር አምላክ ረድቶን ጠብቆን የማቴዎስ ወንጌል ምዕራፍ 10ን ተመልክተን ነበር ባለፈው ፕሮግራማችን ላይ። ዛሬ የማቴዎስ ወንጌል ምዕራፍ 11ን እንመለከታለን። በምዕራፍ 10 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ 12ቱን ሐዋርያት እንደጠራ እንደዚሁም ደግሞ የተልእኳቸውን ወይም ደግሞ ሐዋርያዊ ተልእኳቸውን ባህሪ ምንነቱን የሚያጋጥማቸውን ፈተና ሁሉ እንደገለጠላቸው ተመልክተናል አይተናል። በዚህ አጋጣሚ በእውነት በዓለ ሐዋርያትን የ12ቱን ሐዋርያት ቤተክርስቲያን የምታከብርባቸውን ቀናት እንድትጽፉልኝ በኮሜንት መስጫ ላይ ጠይቄ ባልሳሳት 2 ሰዎች ወይም 3 ሰዎች ያንን ተግባራዊ አድርጋችኋል። ሌሎቻችሁም እነዚያን ቀናቶች እንድትይዙ ይጠቅማችኋል። እነዚያን ቀናቶች እንድትይዙልኝ በእግዚአብሔር ስም አሳስባችኋለሁኝ። ዛሬ እንግዲህ የማቴዎስ ወንጌል ምዕራፍ 11ን እናነባለን፣ እንመለከታለን። ልዑል እግዚአብሔር አምላካችን በእውነት ለእያንዳንዳችን በዚህ በቃል ውስጥ የሚገኘውን ሕያውና ዘላለማዊ የሆነውን በረከት እንዲያድለን ቅዱስ ፈቃዱ ይሁንልን። የማቴዎስ ወንጌል ምዕራፍ 11። ኢየሱስም 12ቱን ደቀ መዛሙርቱን ማዘዝ በፈጸመ ጊዜ በከተሞቻቸው ሊያስተምርና ሊሰብክ ከዚያ አለፈ። ዮሐንስም በወህኒ ሳለ የክርስቶስን ሥራ ሰምቶ ከደቀ መዛሙርቱ 2 ላከና የሚመጣው አንተ ነህን ወይስ ሌላ እንጠብቅ አለው። ኢየሱስም መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትን የሰማችሁትንም ለዮሐንስ አውሩለት። ዕውሮች ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞችም ይነጻሉ፣ ደንቆሮዎችም ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል። በእኔም የማይሰናከለው ሁሉ ብፁዕ ነው። እነዚያም ሲሄዱ ኢየሱስ ለሕዝቡ ስለ ዮሐንስ ሊናገር ጀመረ፣ እንዲህም አለ። ምን ልታዩ ወደ ምድረ በዳ ወጣችሁ? ነፋስ የሚወዘውዘውን ሸምበቆን? ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰ ሰውን? እነሆ ቀጭን ልብስ የለበሱ በነገሥታት ቤት አሉ። ወይስ ምን ልታዩ ወጣችሁ? ነቢይን? አዎን እላችኋለሁ ከነቢይም የሚበልጠውን። እነሆ መንገድህን በፊትህ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት ይህ ነውና። እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። በመንግሥተ ሰማያት ግን ከሁሉ የሚያንሰው ይበልጠዋል። ከመጥምቁም ከዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። ነገር ግን ይህን ትውልድ በምን እመስለዋለሁ? በገበያ የሚቀመጡትን ልጆች ይመስላሉ። እነርሱም ባልንጀሮቻቸውን እየጠሩ እንቢልታን ነፋንላችሁ፣ ዘፈንም አልዘፈናችሁም፣ ሙሾ አወጣንላችሁ፣ ዋይ ዋይም አላላችሁም ይሏቸዋል። ዮሐንስ ሳይበላና ሳይጠጣ መጣ፣ እነርሱም ጋኔን አለበት አሉት። የሰው ልጅ እየበላና እየጠጣ መጣ፣ እነርሱም እነሆ በላተኛና የወይን ጠጅ ጠጪ፣ የቀራጮችና የኃጢአተኞች ወዳጅ ይሉታል። ጥበብም በልጆቿ ጸደቀች። በዚያን ጊዜ የሚበዙ ታምራት የተደረገባቸውን ከተማዎች ንስሐ ስላልገቡ ሊነቅፋቸው ጀመረ፣ እንዲህም አለ። ወዮልሽ ኮራዚ! ወዮልሽ ቤተሳይዳ! በእናንተ የተደረገው ታምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድም ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበርና። ነገር ግን እላችኋለሁ በፍርድ ቀን ከእናንተ ይልቅ ለጢሮስና ለሲዶና ይቀልላቸዋል። አንቺም ቅፍርናሆም እስከ ሰማይ ከፍ አልሽን? ወደ ሲኦል ትወርጃለች። በአንቺ የተደረገው ታምራት በሰዶም ተደርጎ ቢሆን እስከ ዛሬ በኖረች ነበርና። ነገር ግን እላችኋለሁ በፍርድ ቀን ከአንቺ ይልቅ ለሰዶም አገር ይቀልላታል። በዚያን ጊዜ ኢየሱስ መልሶ እንዲህ አለ። አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥህላቸው አመሰግንሃለሁ። አዎን አባት ሆይ ፈቃድህ በፊትህ እንዲህ ሆኗልና
ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንግዲህ በዚህ ምዕራፍ ላይ በአብዛኛው የምናገኘው ከዮሐንስ መጥምቅ ጋር የተገናኘ ነገር ነው። እንደምታውቁት በጌታ ዘመን በተለይም ደግሞ ወንጌላቱ በጻፉልን ውስጥ 3 አይነት ደቀ መዛሙርትን እናገኛለን። የመጀመሪያው አንደኛው የምናገኘው የፈሪሳውያን ደቀ መዛሙርት ወይንም የፈሪሳውያን ተከታዮች የነበሩትን እናገኛለን። በሁለተኛ ደረጃ ዮሐንስን ይከተሉ የነበሩ የዮሐንስ ደቀ መዛሙርትን እናገኛለን እና ሶስተኛ ደግሞ የጌታ ደቀ መዛሙርትን እናገኛለን። በጣም በሚገርም ሁኔታ ግን ዮሐንስ ደቀ መዛሙርቱን ወደ ጌታ ሲልካቸው እናያለን። ይህንን በተለይ በዮሐንስ ወንጌል ምዕራፍ 1 ላይ በሚገባ እናየዋለን፣ እንመለከተዋለን። ደቀ መዛሙርቱን ልክ ጌታን ሲያይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እያለ ወደ ክርስቶስ ነበር የሚያሳየው። ጸያዬ ፍኖት መንገድ ጠራጊ እንደመሆኑ፣ ቃል አዋዲ እንደመሆኑ፣ የአዋጅ ነጋሪ እንደመሆኑ ለተከተሉት ደቀ መዛሙርቱ መጥምቁ ዮሐንስ ወደ ክርስቶስ ሲያሳይ ሲያመለክት እንመለከታለን። አሁንም እዚህ ስፍራ ላይ የምናየው ይሄንን ነው። የሚመጣው አንተ ነህን ወይስ ሌላ እንጠብቅ ሲል የሆነ ጥርጣሬ ውስጥ ገብቶ አይደለም ዮሐንስ። ነገር ግን እነዚያ ደቀ መዛሙርት ጌታ ዘንድ ደርሰው በእርሱ እንዲያምኑ ለማድረግ ነው። ይሄንን የቀደሙት መተርጉማን አባቶች እንደዚሁም ደግሞ የቤተ ክርስቲያናችን ትርጓሜ ወንጌልን በሚገባ አስቀምጦታል። በጣም ደስ የሚለው ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የሆነ ቃል አይደለም የነገራቸው ለደቀ መዛሙርቱ ማለት ለዮሐንስ ደቀ መዛሙርት። ምንድን ነበር ያላቸው? ሄዳችሁ ያያችሁትን የሰማችሁትንም ለዮሐንስ አውሩለት። ዕውሮች ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞችም ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል። ስለዚህ ሁለንተናዊ የሆነው የእግዚአብሔር መንግሥት ያቺ ዮሐንስ መጥምቅ የሰበካት ያስተማራት፣ ደግሞም ጌታ ራሱ የገለጣት የእግዚአብሔር መንግሥት በእንዴት ያለ መንገድ በሕዝቡ ዘንድ እንደተገለጠ በዚህ ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዮሐንስ ደቀ መዛሙርት ሲያሳይ እንመለከታለን፣ እናያለን ማለት ነው። ዮሐንስ አፈወርቅ በ4ኛው መቶ ክፍለ ዘመን የነበረው በተለይም የማቴዎስ ወንጌልን በሚገባ የተረጎመው አባት እዚህ ላይ ምን ይለናል? ከቃላት ተዋስኦ ይልቅ አንዳንድ ጊዜ ተግባር ምን ያህል ልብን እንደሚማርክ ከዚህ ቦታ ላይ እናያለን ይላል። ማለት የዮሐንስ ደቀ መዛሙርት ይሄንን ባዩ ጊዜ ወዲያው እንዳመኑ ይነግረናል። በዚያ በእምነት ውስጥ እንዲጓዙ እንዳደረጋቸው ይነግረናል። እንግዲህ የዮሐንስ ደቀ መዛሙርት ከሄዱ በኋላ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የዮሐንስ ታላቅነትን ሲናገር የምናየው። ምንድን ያላቸው? ምን ልታዩ ወደ ምድረ በዳ መጣችሁ ይላቸዋል ሕዝቡን። ነፋስ የሚወዘውዘውን ሸበቆ ነው ወይ? ማለት ዮሐንስ አንዱ የሚመሰገንበት ነገር በእውነት ላይ ያለው ጽናት ነው። እንዲሁም በወህኒ ሆኖ ነው አሁን እንግዲህ እነዚህን ደቀ መዛሙርት የላከው። ወደ ወህኒ ያስገባው የእውነት ምስክር መሆኑ ነው። በሄሮድስ ቤተ መንግሥት ውስጥ የነበረው የሚታየው ርኩሰት ትክክል እንዳይደለ በገሃድ ሄሮድስን ስለተቃወመ ነበረ የገባው። ስለዚህ ነፋስን የሚወዘውዘው ሸምበቆ ማለት ዓላማ የለሽ የሆነ ሰውን ለማየት ከሆነ የመጣችሁት ዮሐንስ እንደዛ አይደለም ይላቸዋል። ቀጭን ልብስ የለበሰ ማለት በዚህ ዓለም ነገር የተንደላቀቀ ሰው ለማየት ከሆነ የምትመጡት ዮሐንስን በዚያ አታገኙትም፣ በምቾት አታገኙትም፣ በማመቻመችም አታገኙትም። ነገር ግን ነቢይን ከሆነ የምትፈልጉት ማለት ነቢይ ማለት በሰዎች ፊት የእግዚአብሔር አፍ እግዚአብሔር የተናገረውን የእግዚአብሔርን ፈቃድ የእግዚአብሔርን ሐሳብ የሚገልጠውን እርሱን ለማየት ከሆነ የመጣችሁት አዎን እላችኋለሁ ከነቢይም የሚበልጠውን ብሎ አስቀድሞ በነቢዩ የተነገረውን ሲናገር እንመለከታለን፣ እናያለን። መንገድህን በፊትህ የሚጠርግ መልእክተኛዬን በፊትህ እልካለሁ ይለናል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ
ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም ካለ በኋላ በመንግሥተ ሰማያት ግን ከሁሉ የሚያንሰው ይበልጠዋል እና ይሄ ዘይንሶ ያበዮ ማለት ከሁሉ የሚያንሰው ይበልጠዋል የሚለውን መተርጉማኑ የተለያየ ትርጓሜ ሰጥተዋል። ለምሳሌ አንደኛው 6 ወር ከጌታ ስለሚቀድም በ6 ወር የሚያንሰው ወልደ እግዚአብሔር ኢየሱስ ክርስቶስ እርሱ ፍጹም ሰው ፍጹም አምላክ ስለሆነ ይበልጠዋል ለማለት እንደሆነ የሚናገሩ አሉ። በሌላ በኩል ደግሞ ዮሐንስ በተነሳበት ወቅት ገና የክርስቶስ ማዳን አልተፈጸመም፣ የመንፈስ ቅዱስ መውረድ አልተከናወነምና ያንን ጸጋ የሚቀበሉት እነ ዮሐንስ ወንጌላዊ ሌሎችም ክርስቲያኖች ዮሐንስን ይበልጡታል፣ ያንን ጸጋ በመቀበል ማለት ነው ይቀድሙታል ለማለት እንደሆነ ሲናገሩ እናያለን። መተርጉማኑ በዚያ መንገድ ሲተረጉሙት እንመለከታለን እናያለን። ነገር ግን እዚህ ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ የተሰበከው ወንጌል በዮሐንስ የተነገረው ወንጌል እርሱ እየሰበከው እርሱ እየተናገረው ያለው ወንጌል እንደሆነ ያሳየናል። እና ትውልዱ ዮሐንስን ያልሰማው ጌታንም አልሰማው። ዮሐንስ ሳይበላ ሳይጠጣ መጣ፣ ጋኔን አለበት አሉት። የሰው ልጅ ማለትም ወልደ እግዚአብሔር ኢየሱስ ክርስቶስ ደግሞ ከሰዎች ጋራ በዚህ ዓለም ከተገፉት ጋራ እየበላ እየጠጣ ሲመጣ የኃጢአት ወዳጆች የኃጢአተኞች ወዳጅ ተብሎ ብለው እንደከሰሱት ይነግረናል። እና ይሄ ወንጌሉን መክፋታቸው ፍርድን እንደሚያመጣባቸው በተለይ ወንጌሉ የተሰበከባቸው እነ ኮራዚ እነ ቤተሳይዳ በገሊላ አካባቢ ያሉት እነዚያ ከተሞች በጢሮስና በሲዶና ማለት በአሕዛብ ሀገር ተሰብኮ ቢሆን ኖሮ ንስሐ ይገቡ እንደነበር፣ ነገር ግን እነ ኮራዚ እነ ቤተሳይዳ ፍርድ እንዳለባቸው እነ ቅፍርናሆም ፍርድ እንዳለባቸው እናገኛለን። ምክንያቱም ወደ ቅፍርናሆም በመጣ ጊዜ አልተቀበሉትም ነበርና። ስለዚህ በፍርድ ቀን ካንቺ ይልቅ ለሰዶም ሀገር ይቀልላታል ብሎ ጌታ ስለ ቅፍርናሆም ሲናገር እናያለን። በመጨረሻ የምንመለከተው እንግዲህ ለሐዋርያት ጌታ የገለጠውን ምስጢሩን ጥበቡን እግዚአብሔር መንፈስ ቅዱስ ስለገለጠ የሰማዩ አባታችን ይሄንን ምስጢር ስለገለጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ካመሰገነ በኋላ እኛን ደካሞች የሆነውን ወደዚህ አስደናቂ ምስጢር እንድንመጣ ይጋብዘናል። እናንት ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና ይለናል። በእውነት ሸክማችንን ባለፉት ምዕራፎች ተመልክተናል፣ አይተናል። ደዌያችንን የተሸከመ ነው። ነውራችንን የተሸከመ ነው። ኃጢአታችንን የተሸከመ ነው። በደላችንን የተሸከመ ነው እና በድካም ያለን፣ በጭንቀት ያለን፣ በሐዘን ያለን ወደ እርሱ እንድንመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ ይጠራናል። ወደ እኔ ኑ እኔም አሳርፋችኋለሁ። እንዴት ደስ የሚያሰኝ ነገር ነው! የሚገርመው ይሄ እረፍት በእርሱ ዘንድ የምናገኘው እረፍት ኃይልን የሚሰጥ ነው። ድካማችንን የሚያስወግድ ነው እና ምንድን ነው የሚያደርገን? የእኛን ሸክም አራግፈን የእሱን ቀሊል የሆነውን ቀንበር እንሸከማለን። ልዝብ የሆነውን የማይሻክረውን የማይጎረብጠውን እንሸከማለን። ማለት የእግዚአብሔርን ፈቃድ የእግዚአብሔርን ሐሳብ የማድረግን ኃጢአትን፣ ስጋን፣ ዓለምን እምቢ የማለት ዲያብሎስን እምቢ የማለትን ሕይወት እናገኛለን። ያን የምናደርገው እንዴት በመሆን ነው የሚለን ይሄንን ነው። እኔ የዋህ በልቤም ትሑት ነኝና ከኔ ተማሩ ይለናል። እርሱን በመምሰል ስንጓዝ፣ እርሱን በመምሰል ስንመላለስ የዛን ጊዜ ዓለምን፣ ስጋን፣ ዲያብሎስን ድል የምናደርግበትን ኃይል እናገኛለን። ወደ ኋላ ልውሰዳችሁና በዚህ ምዕራፍ ላይ ምንድን ነው የሚለን? ከመጥምቁ ከዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል። እና አባቶች ይህንን የተረጎሙት በጣም በሚገርም ሁኔታ ነው። ማለት ሕይወታቸው ሚዝረብል የነበረ ሰዎች፣ ከፈቃደ እግዚአብሔር ርቀው የነበሩ ሰዎች
ያን ጨክነው ስጋቸውን፣ ነፍሳቸውን፣ መንፈሳቸውን ለእግዚአብሔር ስላስገዙ፣ ንስሐ ስለገቡ፣ ስለጨከኑ፣ ዓለምን እምቢ ስላሉ የእግዚአብሔር መንግሥት ለእነርሱ የተገባች ሆናለች። በዚህ ሰሞን ለአንዳንድ ወገኖቼ የነገርኳቸውን ለእናንተም ባካፍል ደስ ይለኛል። ይህንን መልእክት የምትሰሙ አባቶች፣ እናቶች፣ ወንድሞች፣ እህቶች ከምታስቡት በላይ ከምትገምቱት በላይ እግዚአብሔር በእናንተ ውስጥ ያስቀመጠው አስደናቂ የሆነ ኃይል አለ። ክርስቲያኖች ስሙኝ። ስለዚህ ምንድነው ማድረግ ያለብን? ድካማችንን፣ ጭንቀታችንን ለእርሱ ማስረከብ ነው። አባቴ ሆይ ደክሞኛል፣ እኔ አምላኬ ሆይ ማረፍ እፈልጋለሁ በአንተ ብለን ድካማችንን፣ ሸክማችንን ወደ እርሱ እናምጣ። እርሱ ያሳርፈናል። ከዛ በኋላ የእርሱን ቀሊል የሆነውን ሸክም እንሸክማለን። ይሄ ነፃነት፣ ይሄ ፍሪደም የእግዚአብሔርን ሐሳብና ፈቃድ በማድረግ የሚገኘውን ጥልቅ የሆነ ደስታን እንድናገኝ የሚያደርግ ነው። ያን እናገኛለን። በእውነት አሁንም ሸክማችንን ለእርሱ እንድናስረክብ፣ ወደ እርሱ እንድንመጣ አምላካችን እንዲረዳን ቅዱስ ፈቃዱ ይሆንልን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን። እሺ፣ ዛሬ አንድ ጥያቄ ጠይቃችኋለሁ። እስቲ ከዮሐንስ መጥምቅ የሕይወት ታሪክ ላይ ያስገረማችሁ ነገር ወይም ደግሞ ሕይወታችሁን የነካ ልባችሁን የነካው ነገር ምንድን ነው? የዮሐንስ መጥምቅን ታሪክ ከመጀመሪያው ጀምሮ ስንማር ነበር። ምዕራፍ 3 ላይ ጌታን ሲያጠምቀው እንመለከታለን፣ እናያለን። እዚያም ላይ አይተናል። ዛሬም ደግሞ የምትመጣው አንተ ነህ፣ ሌላውን እንጠብቅ ብሎ ሲጠይቅ እናያለን። እና በዚህ ሁሉ ስለ ዮሐንስ መጥምቅ ስትሰሙ ልዩ የሚያደርገው ነገር ምንድን ነው? እናንተንስ እንደው ሕይወታችሁን ከዮሐንስ መጥምቅ አንጻር ስትመለከቱት እግዚአብሔር በዮሐንስ መጥምቅ ታሪክ ውስጥ ያስተማራችሁ ነገር ምንድን ነው? ያንን በኮሜንት መስጫው ላይ ማየት ፈልጋለሁ። ሌላ በዚህ ምዕራፍ ውስጥስ እግዚአብሔር ያስተማራችሁ ነገር ምንድን ነው? ያንን እንድታስተላልፉልኝ እጠይቃለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን።